ያንቺ ስራ ነው እንደዚህ እዚህ ነገር ውስጥ የገባሁት። የተፈጠረ ነገር የለም አልኩ። ዝም በይ አንቺ ክብረ ቢስ ባለጌ። ባንቴኑ ከባድ ችግር ደረሰበት። አቶ መሰለ ሉሊትና ዳዊት ላይ አደጋ ደረሰ። አቶ መሰለ አሁን ላይ ተመልሶ መጣ። ሉሊትንም አንቺ ነሽ፣ በአንቺ ምክንያት ነው ይህ ሁሉ ነገር፣ እኔን አስደፈርሽኝ በማለት ዳዊትንም ሁሉንም ነገር ሰምቼላለሁ፣ በምን እንደገባህ እስር ቤት፣ ቆይ እንዴት እንደዚህ ታደርጋለህ? ምን ያክል ብትንቀኝ ነው አንተ አስኮብለህ ይህን ነገር ያደረግከው? በማለት በጣም ተናዶና ተበሳይቶ ይህንን ባንቴኑ ሲናገረው፣ ባንቴኑም ደግሞ አንተ አሁን ላይ ባንቴኑ መንገድ ላይ ሲሄድ በአቶ መሰለ ሰዎች ነው ባንቴኑም የተጎዳው። ባንቴኑ ከባድ አደጋ ደርሶበታል። እንዲሁም ሉሊት ሳታስበው ይህ ነገር ስለተፈጠረ በጣም ደንግጣለች። እናም ሉሊትና እንዲሁም ደግሞ ዳዊት አንድ ላይ በሆኑበት ሰዓት በሩ ሲንኳኳም ሉሊት በምከፍትበት ሰዓት ግን ያልጠበቀችው ሰው ነበረ ያየችው፣ አቶ መሰለን። አቶ መሰለ በጣም አንቺ ወራዳ አዋረርሽኝ፣ በአንቺ ምክንያት እኔ እንደዚህ ቀለልኩኝ በማለት እና ሙሽራዬን አስኮብልለህ እንደዚህ ያደረግከው ለራስ ነበር ወይ ማለት ዳዊትን በጣም ተናገረው። ዳዊት ይህን ነገር ሲናገረው ዳዊትም እኔ ልህ እሷን ምንም ነገር እንዳታረጋት ወይም ደግሞ እንዳትናገራት፣ እንዳትሰድባት፣ መናገርም ካለብህ እኔ ነኝ አልጋዋ ሂጄ የተገኘሁት እንጂ በፍጹም ሉሊትን ልትናገራት አልፈቅድልም ይለዋል። ይህንን በሚናገርበትም ሰዓት በጣም ተናዶና ተበሳይቶ ነበር አቶ መሰለ። እና ምን ያክል ብትንቀኝ ነው እንደዚህ ያደረግከው? ሙሽራዬን አስኮብልለህ ደግሞ ጭራሽ ደግሞ መጫወቻ አደረካትኝ ብሎ ስለዚህ እገላለሁ ብሎም ሽጉጥ ይመስበታል። በዛን ሰዓት ሉሊት በጣም ተደነግጣለች። ዳዊት ላይ ከተኮሰበት በጣም ስለደነገጠች ዳዊት ላይ እንዳይተኩስበት ብዙ ጥረት ስታደርግም ነበረ። እናም እባክህን ተው፣ ምንም አልተፈጠረም፣ ይህ ሁሉ ነገር ሴራና ውሸት ነው፣ ወንድሜ ምንም አላደረገኝም፣ ወንድሜን ምንም እንዳታደርገው እንዳትጎደው ብላ በጣም ተናዳና ተበሳይታ ሉሊትም ትናገራለች። አቶ መሰለም ሽጉጡን ወደ እሷ ያደርግባታል። እዚህ ሁሉ ነገር አንቺ ነሽ፣ ይህ ሁሉ ነገር ማድረግ ያለብሽ ያረግሽው ብሎ ይላታል። ዳዊትም መግደል ካለብም እኔን ግደለኝ እንጂ በፍጹም እሷ የምታውቀው ነገር የለም፣ ስለዚህ ስርዓት መኖር አለብህ ብሎም በጣም ይናገረዋል። ይህንን በሚናገርበትም ሰዓት አቶ መሰለ በጣም ተናዶ ነበረ። ሙሽራዬን እንደዚህ ያደረክኝ ለካ ለራስ ነው፣ እሷን የምታግዝ መስለህ ግን ደግሞ ለራስ ነበር ይህ ሁሉ ነገር ስታደርግ የነበረው ብሎም ተናዶ ነበረ ሲናገረው የነበረው። ይህንን በሚናገርበትም ሰዓት አቶ መሰለ ዳዊት በጣም ተናደው ነበር። በስተመጨረሻም ግን ደግሞ ባንቴኑን በአቶ መሰለ ሰዎች ተቀጠቀጠ ወይም ደግሞ ተደብድቦ ወድቆ ጎዳና ላይ ጉዳት ደርሶበትም ተገኘ። ዳዊትንም አቶ መሰለ ቆይ አንተ ነህ ወይ ይህን ሚስት የምታማግጣት ብሎ ሽጉጡን እላዩ ላይ ሲደቅንበት፣ ቆይ ምን እያልክ ነው አንተ ሰውዬ ባክን ተረጋጋ እያለ ዳዊትም መለመን ጀመረ። ሉሊትም በመደንገጥ ቆይ ግን ምንድን ነው የተፈጠረው ብላ አቶ መሰለን ትጠይቀዋለች። አንቺ ዝም በይ አፍሽን ያሽ ይላታል። ዳዊትም ባላሰበው ታይም ላይ ስለመጣበትኝ እየተንቀጠቀጠ ቆይ አቶ መሰለ ተረጋጋ፣ ምን መሰለህ አንተ እንደምታስበው አይደለም ይለዋል። አቶ መሰለም በጣም ተናዶና ተበሳይቶ ቆይ እንዴት ነው የማስበው? እባክህን አንተ የኔ ሙሽራ ነው የምታማግጣት፣ አንተ የምትጫወትባት በማለት ይመልስለታል። በቃ ተረጋጋ ትለኛለህ፣ ለካ ከተከበርኩበት ቦታ ኢደህ አስኮብልለህ ያመጣትኝ ለዚህ ብልግናህ ነበረ ብሎም ይለዋል። ይኸውልህ ስርዓት ይኖርህ፣ እኔ በልግና ያደረግኩት ነገር የለም፣ ምንም ነገር የሰራውትም የለም ብሎም ይነግረዋል። ስለም እኔ ሙሽራዬን ብዬ ነው እንጂ አንተን በአንዱ ጥይት መድፋት አያቅተኝም ነበር ይለዋል። ሉሊትም በመንቀጥቀጥ ቆይ ምንድን ነው ግን የተፈጠረው ነገር ምን እየሆነ ነው ያለው በማለት በመደንገጥ እሷም ደግሞ ይህን ጥያቄ ትጠይቃለች።
አቶ መሰለም ዝም በይ፣ ዝም ማለት አለብሽ፣ አንቺ ምንም ነገር ማውራት የለብሽም ይላታል። ይኸውልሽ ዝም የማትይና እንዲሁም ደግሞ አሻፈረኝ የምትይ ከሆነ እዚህ ጋር በአንድ ጥይት ነው ደፍችልሽ የምሄደው ይላታል። ሉሊትም በጣም ትደነግጣለች። ይህንን በሚናገራት ሰዓት በጣም ነበር የደነገጠችው። ዳዊት ምንም አይነት ጉዳት እንዲደርስበት ሉሊት አትፈልግም። እናም ይህንን በአንዱ ጥይት ነው የምደፈው ሲላትኝ በጣም ነበረም የደነገጠችው። ቆይ ምንድን ነው የሆነው? ምንስ ነው የተፈጠረው ብላም ትጠይቃለች። ይህንን ጥያቄ በምትጠይቅበትን ሰዓት አንቺ ዝም በይ፣ ዝም ብለሽ ምንም ነገር መናገር አችም ይላታል። እናም አንተም ደግሞ ዝም በል፣ ይኸውልህ አንድ እርምጃ አንድ ነገር አደርጋለሁ ብትል ይኸውልህ የምተኩስበትን ፍጥነት እንዲጨምር ታደርገኛለህ። ስለዚህ እገልሃለሁ ብሎም እንግዲህ አቶ መሰለ ዳዊትን ያስፈራራል። ሉሊትም በጣም ደንግጣለች። ምክንያቱም ደግሞ አቶ መሰለ የያዘው ሽጉጥ ነው። እናም ይህ ሽጉጥ ከተኮሰው ደግሞ ከባድ ችግር ውስጥ እንደሚገባና እንዲሁም ደግሞ አደጋ እንደሚደርስበት ያውቅ ነበርና እንዲሁም ዳዊት ምንም ነገር አላለም ነበረ። ዝም ብሎ ነበር እየሰማም ያለው። በጣም ደንግጧል። ባላሰበው ሰዓት ይህ ነገር ስለተፈጠረ በጣም ቢደነግጥም ግን ደግሞ ዳዊት አሁን ላይ እንደዚህ ቢልም ሉሊት ግን እየተንቀጠቀጠችም ትገኛለች። ዳዊትም የመጨረሻ ተናደደ። እናም ልብ ካለህ ተኩስ እያለ ግን የመጨረሻ ትጸጸታለህ ብሎ ዳዊትም ለአቶ መሰለ ይነግረዋል። አቶ መሰለም በጣም በመናደድና በመበሳጨት ቆይ አንተ ወንድ ነህ ብለህ ነው ወይ የምታስበው እንዴ ብሎም ይለዋል። ይህንን በሚለው ሰዓት እንደፈለግ ማድረግ ትችላለህ ብሎ ዳዊትም በጣም ተናዶም ይጠይቀዋል። ያንተ ወንድነት ይሄ ነው መግደል ነው ብሎ ዳዊትም ተናዶ ይጠይቀዋል። ሉሊትም በጣም በመደንገጥ ይኸውልህ እኔ በሱ ምክንያት በእኔ ምክንያት ዳዊት ምንም እንዲሆን አልፈልግም። እናም በሱ ፋንታ እኔን ግደለኝ ብላም ትላለች። እንዲሁም ይህንን በምትናገርበትም ሰዓት እሺ አዎ አደርገዋለሁ እገልሻለሁ ብሎ ነበረ ወደ እሷ ሽጉጡን እየደቀነባት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው ቤተሰብ ናችሁን ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሁላችንም እንደምናውቀው በጉጉት ስንጠብቅ የነበረው ትንሿ ሙሽራ ተለቀዋል። ትንሿ ሙሽራ እንግዲህ ዛሬ ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነትን እንዲያገኝ ውድ ቤተሰቦቼ የደወል ምልክቷን ማጥቆራችሁን አትርሱ። ሁላችሁም ወዳጅ ፈራጅ ስለምትከታተሉን ከልብ ነው የምናመሰግነው። በዛሬው ዕለት ምን ተፈጠረ የሚለው ነው እንግዲህ ይዤላችሁ የመጣሁት። ሁላችሁም እንግዲህ ቪዲዮን ላይክ አድርጉ ፕሊዝ ጋይስ። ላይክ ስለማታደርጉ ዩቲዩብ ሼር እያደረገው አይደለም። እናም ቻናሌ ስለቀዘቀዘብኝ አባካችሁን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችንም እንደምናውቀው እንግዲህ ዛሬ ትንሿ ሙሽራ አቶ መሰለ መጥቷል ማለት ነው። ምን ተፈጠረ?